እስኪ ተረጋጊ። ስታጣድፍኝ እኮ እግሬ ወለም አለኝ። ያንተ እግር ደግሞ ገና ሳትንቀሳቀስ ነው ወለም የሚለው። አለው ነው። ምን ይደረግ እንግዲህ አያጋልጥሽ ማለት ነው። ወዴት ነው? ወዴት? ወደ ወጌሻ ነዋ። በእውነት እንደው ቀልድ በሳቅ ድፍት አድርጎኝ ነበር። ቀለድኩ እንዴ? የማወራው ሁሉ እኮ አይታወቀኝም። በልቀጥ ረግባ ይኸውልሽ አረጋሽ፣ እዚህ ቤት ቀድሜ ከምገባ ያው እናቴ ሆድ ውስጥ ብገባ ይቀለኛል። አረጋሽስ አይቀላትም ያለክ ማን ነው? እሺ ታዲያ ምን ተሻለ? ቆይ ግን ለምን ውሃውን ሹዋ አርገን አንከፍተው? ለምን? ጎርፍ እንዲወስደን ነው። አንተ ደግሞ ትንሽ ዘገም ትላለህ። ሴቶች ስትባሉ እንደው ነገሮችን ሁሉ ውስብስብ ማድረግ ስትወዱ። ይኸውልህ ውሃው ሹዋ አርገን ከከፈት ነው ጋሼ ራሳቸው ወደኛ ይመጣሉ። እንዴት ሆኖ ሊዋኙበት ነው? ውይ እንደው አንተ ምን ፉዝ ሆነሻው? ምን ላርግ? ውሃ ያመጣቸዋል አልሽ። አሁን መቼም ውሃ እግር የለው። እንዴት ነው የሚያመጣቸው? የውሃውን ድምፅ ሰምቶ ይመጣሉ አልኩ እኮ። አሁን ገና ገባኝ። አንቺ አረጉ በጣም ዘዴኛ ነሽ ለካ አንቺ። ጭንቅላት። ቆይ ምኑ ነው የገባ? ያው ውሃውን ሰምተው ይመጣሉ ያልሽው ነው አይገባኝ። አንተ ይሄ ነገር እውነትም የሰራ አይመስለኝም። አይ ውሃውም አልጮህ አለ። ድሮም ውሃ ምን አለ ቢተባበረን እስኪ አሁን ምን አለ እኔ የምለው ሰው በቤቱ ማረፍ አይችልም? እሱማ እግዚአብሔር ፍቃድ ነው። የትም ሊያርፍ ይችላል። አረ ይቻላል ጋሼ ይቻላል። አረጋ እመት ጋሼ በገዛ ቤቴ አታርፍም እያልከኝ ነው? በምን አቅሜ ጋሼ በምን አቅሜ? እኔ ያልኩት አረጋ እባክህ እስቲ ከትልቅ ሰው ጋር አትሟገት። አረጋሽ የሰው ልክ እኮ ስታቂ ጋሼ እኔ እኮ ምንም ቢሆን እኮ ፊደል ቁጥር ያለው ያኔ እንኳን ድሮ ገና ያኔ በቃሽ እባክሽ ያንን ታሪክሽ እንድትጀምሪብን ነው እንዴ ደግሞ? እኔማ ይሄው ጋሼ አቅም የለውም ብላ ነገሩን ሁሉ ቁርስ ምሳና ራት ያድርገዋለች። በቃ በአንተ ቤት ሪፖርት አደረክ ማለት ነው። እኔማ የቀረው ይቅር እንጂ ለእናንተ ስል ዴኬር ነው የምከፍተው። አዎ አይ ጋሼ ከዛስ እንግሊዘኛ ስም ሰጠው ብለው የቤት ኪራይ ሊጨምሩብን። አረጋ ጋሼ እኮ ናቸው። አይ ታዩ ግድ የለም ጨቅላ ህፃን ነው አልቀየመውም። አይ ጋሼ ወርኩ ነው አስገቡለት። አለች እኮ እንዴ ደግሞ እንደ ጭራ መከተል ጀመራችሁ? አርጎልን ነው ጋሼ። እኔ አልፈልግም። ደግሞ ለጋሼ ምንስ ብትሆን ማለት ይሄ እንደዚህ እንደ ጭራ ነገር ከሆነ አልፈልግም። እኔ ድሮ ምን ነኝ ጥፋተኛው? ቁም ነገር ብዬ አንተን ይዤ መምጣት። የምን ቁም ነገር? ይወሎ ጋሼ ማለቴ ነገሩ ብዙ ነው። እስቲ አረፍ ብለን ብናወራ ይሻላል። ወይ ቻው ይሁን አንገት ትግት ልትቀመጥ እንዳይሆን ይሄ እንዴ ተረጂጂ እንግዲህ ጉዳዩ ኧረ አንተ ሰውዬ ተው ለንግግር ወግ ይኑርህ ተው። ጋሽዬ የግቢው ጌታ አረጋሽ ደግሞ አታብዥው። የምን ጌታ ነው? ምን እነዚህ ቁጭ በሉ አሁን ቁጭ በሉ። ጋሽዬ የግቢው ያው የውርስ ባለቤት ናቸው። ምን ማሰብ ያስፈልገዋል? ምንድን ነው ያልከው አንተ? ምንድን ነው ያልከው? ጋሼ ኧረ ጋሼ ይኸው የግቢው አረጋሽ ምን ልበል? ጋሼ ማን ይበሉት? እንግዲህ የዚህ ትልቅና እውቅ ግቢ ባለቤት መሆን እንዲቀላል እንዳይመስላችሁ። ቢመስለንማ እንዲህ እንርበደበዳለን። አንቺ አታቋርጭኝ አረጋሽ። እንደ ስምሽ ረጋቤ። ይቅርታ በቃ ጋሼ። ስሚ ልብ በሉ። ይሄን ግቢ ለማሰኝ የተነሳ ነው ከአንድ ቪላ ቤትና ከ5 ሰርቪስ ካላቸው ቤቶች ነው። ልብ በሉ። እሺ በጣም አመሰግናለሁ። እና ምን ልላችሁ ፈልጌ ነው የመጣንበት ጉዳይ ጋሼ። አታቋርጨኛ አረጋሽ። ይጠቅምሻል። እውነቴን ነው ይጠቅምሻል። አታቋርጭኝ። ቢኖረኝና አረጋሽ። አቤት ጋሼ። አታልጎም ግሚ አቡቡቡ አትበይ። አውጪው የውስጥሽን። አይ
ቢለጎምም ይሻላል ውጭ እኮ ይበርደዋል እሺ የቱ ጋር ነበር ያቆምኩት የኛ ጉዳይ ላይ እሺ የቱ ጋር ነው ያቆምኩት ምን ይያልኩ ነበር እንዴ አንቺ ነሽ ግን አረጋሽ አይ ጉዳያችንን ሳናስፈጽም ተነሳባቸው እንዴ ምንድነው ማን ነው እንጃለት ጋሼ እኔማ ባላቀውም እመርጣለሁ ሌባ ነው ብለን መጮህ አለብን ድረሱልን ብለን መጮህ አለብን አረ ጋሼ አረጋኩ ነው የግቢው ተከራይ ወይ አረጋ ይሄኛ አረጋ በጉ ወይ በልተነስ ቁጭ በል አይ ጋሼ አረጋ ቅቤው ምን እንደው ግን አረጋሽ የኔ ተከራይ አረጋ በጉ ነው ጋሼ ተሳስቶ እኮ ነው አረጋ በጉ እኮ ነው አዎ ነኝ እሺ በደህና ነው አሁን እዚህ የመጣችሁት በጤና ነው አመጣጣችንማ ያው አይደል ግቢውን ለድግስ ልናስፈቅድ ነበር ድግስ የማን ልደት ነው አራ አይደለም ልደት ሳይሆን ያበራሽ እናት 21ኛ አመታቸውን 21 ደርሰው ሊከበርላቸው ኦሮሮሮ ይሄ ድንቅ ነው መቼም አበራሽን አድርሰው እስከ ዛሬ 21 አለመድፈናቸው በጣም የሚገርም ነው አረ ሙት አመት ነው የ21 አመት ሊደገስ እንግዲህ ጋሼ አበራሽ ነች የላከችን ያው ፍቃዶት ከሆነ ለፈቃዱ እንኳን አሁን ለመወሰን ይቸግረናል ትንሽ ሰንበት ብላችሁ ተመለሱ አሁን አስቸኳይ ስራ አለብኝ እሺ ጋሼ ትልቅ ስራ አለብኝ ያሉት አሁን ይሄን ነው የታለሽ ስራው ምንድን ነው የምታፈጥብኝ የዛር በልልኝ እንጂ አይታየም ወይ እንዴ ግዴታ አንተ ካልበላ ሌላው ስራ አይመስልም ከዚህ ተላቅቄ እየበላው ያየ እንዴ እሱም ላለው ሲያሽቃብጥ ቢኖርም ጠብ አይልም አናገርሽኝ አረጋኝ ማን እንደሆነ እንጃ ብቻ ግን ጠብ አይልም ነው ያለችው አይደለም እንዴ አረጋሽ ተመስገን አንተ መሆን ዛሬ በጀኝ አንቺ ቧንቧው ነው አሽቃባጭ ያልሽው ሰምታኛል እንዴ ቧንቧው ተበላሸ እንዴ ምን ነክቶት ነው ጠብ ማይለው ምንድነው የምታልጎመጉሙት ተሰማላችሁ ቧንቧይ አንድ ነገር ይሆንና ከሁለታችሁም አናት ላይ አልወርድላችሁም ይሄ ውድ ምን ሆነሽ ነው አንቺ ሃመቲ ቡና አልጠጣሽ እንዴ ከነጋ ምን ሆናለች ስብሰባ ላይ አይባል ነውር ነው ውድ የልጆች ማለቴ የኮሚቴ አባላት እንኳን ኮሚቴ ለመሆን በሰላም መጣቸው እሺ ጋሽ እንኳን እርሶም በደና ጠበቁ በደና ቆዩ ጎሽ አሁን የዛሬውን አጀንዳ ከመነጋገራችን በፊት መጸዳጃ ቤት ሽንት ከፍዬ እመጣለሁ አሁን እንግዳ መጥቶ ነው ለውን ፋታም አይሰጥ እና ግዛቸው እንዲያርጋሽ ያው ብቻቸው እንዳይቸገሩ አግዛቸው ሂዳ እሺ ከፈለያተ ቋንተ ግን መቼ ነው አቶ አረጋ የምትሆነው ያው የውሃ ጣጬን ሳገኝ ነው አንተም አረጋ አንተም እንዲህ አይነት ሾርኒ ሐሜትና ሌላ ነገር ጀመርክ አረጋሽ ምን አጠፋው ደግሞ አሁን ምን አይነት የማይረባ ስብሰባ ነው ውሃ የሌለው ሲል በጆሮ ያልሰማሁት አልኩኝ እንዴ ጋሼ አረጋሽ ብዬ ይሆን እንዴ በቃ አሁን ስማችሁን ስጠራ ካላችሁ የስ ትላላችሁ ከሌለንስ ጋሼ ነው እንበል አንተ ሁለቱም ነው ስለዚህ ሁለቱንም በል አረጋሽ የስ ጋሼ ብሬ የስ አረጋ አሁን የስ ያልከው አንተ ብሬ ነህ እሱ አፍ የለውም በምኑ ይሎታል ብዬ ነው የት አለ እያየው እኮ ነው ብሬ የለም እንግሊዝኛው ደስ ስላለህ ብቻ የስ ትላለህ እንዴ ምን አይነት ሰው ነህ አንተ ኧረ አለ ጋሼ ኪሶ ውስጥ እኮ ነው ዘነጉት እንዴ ብሬ አዲሱ ተከራይ ነው አረጋ ነው እንዴ ጋሼ ነው ይበሉት አልመጣም እሺ አሁን አጀንዳችንን እንከፍተዋለን ጋሼ ሌላ ስብሰባ ስላለኝ ፈጠን ያርጉልኝ እንደ ወጉማ ቢሆን ኖሮ ተውት ብቻ ምንም አይደለም ዋናው ነገር ዛሬ የተገናኘንበት ጠጣሩ ዋናው ትልቁ ሐሳብ ምን ይመስላችኋል ስንት መልስ ነው ያለው ከአንድ በላይ መታወቅ አይመስልም ያው ያበራሽን ድግስ አስመልክተን ነው ጥሩ ሞክረሻል አረጋሽ ጥሩ መከረ ፋይን ነው
እሺ አቶ አረጋ ያው ዛሬ የተገናኘ ነው እሷ እንዳለችው ነው። ዛሬ እንግዲህ ባበራሽ ጥያቄ መሰረት ድግሱ እንዴት ማን ነው በቀን መብራት ያበራው? አረ ፀሐዩ ነው ጋሼ፣ አንጸባርቆ ነው። የዘንድሮ ፀሐይ እንደ ቁርጥ አምፖል አይደል የሚመስለው እናንተ? አዎ ያው መንታ በላቸው። ኧረ ምንም አይመሳሰሉም ጋሼ። ባይሆን አይኖትን ቼክ ያድርጉ። እንደው አረጋሽ እንደው ይሄን ሰው የእውነት ምን ላድርገው? አሁን ይሄን ሰው ከዚህ ግቢ መንቅሬ ባስወጣው በእውነት ኃጢአት ግፍ ይሆንብኛል ብዬ ነው። ኧረ ተው አረጋ። አቤት ጋሼ። አቤት እንዴ! ኧረ ተው አቃጠልከኝ! ኧረ ተው እንዴ! ጭራሽ እኮ ላይ ክብሪቶን ክብኝ እንዴ! ኧረ ኧረ ረጋ በል። መቼ መተህ ነው አሁን እንዲህ የምትሆነው? ይኸውልህ አሁን ምልህን እስቲ አድርግ። እንትን በል እስቲ በል እስቲ በል። ወደ ውጭ አይደለም ወደ ውስጥና ወደ ውጭ ነው ያልኩት። ይሄ በቃኛል። በቃ አሁን ወደ ጉዳዩ ንግባ። አንተ የሲኖ አጎት ተረጋጋ። አጀንዳችንን በግብና በስነ ስርዓት እናድርስበት። ምን ያወራል ይሄ? አትቸኮል፣ አንተ አትጣደፍ። ግብም ተሰርቷል ጋሼ። እንዴት አላየሁትም እስካሁን? አይዳይ እሳትና ውሃ በአንድ ኮሚቴ ውስጥ። እሺ ብሬ ሙሉ ስምን ብትነግረን። ሙሉ ስሜ ስለሚረዝም ጋሼ እኔን በበሉኝ፣ አባቴን ደግሞ ሬ በሉት አይሻልም? እሺ አቶ ብ ተገኝተዋል? አዎ ተገኝቻለሁ። ኧረ እባክህ የስ ነው የሚባለው። የስ ጋሼ የስ ብያለሁ። ወደ ጉዳዩ እንግዲህ አጀንዳው ቀድሞ ቢነበብም አንዱ የኮሚቴ አባል ሰምቻለሁ። ምኑን? ሁሉንም። ታው እንጂ ተስማምተሃል? አንተና ውስጥ ያለው አጋንንት ነው ተስማማችሁት? አዎ የውጭውን ተስማምቷል። ለዛሬ ብሬን አረጋ ሆነሃል፣ አረጋን ደግሞ አንተ ሆነሃል። ኧረ ጋሼ ፈጠን በሉ እንጂ በጣም ቸኩያለሁ። እንግዲህ የ21 ዓመቷ ያበራሽ እናት። ምን እናት? ያበራሽ ልደት እኮ ነው። ምን አረጋሽ? እውነት ነው የምሰማው? አይቀይሟት ጋሼ፣ ከአክብሮት የተነሳ ነው አይደል? አረጋ እኔን አትይኝ። ብሬሁን ተብያለሁ፣ ብሬ ሆኛለሁ እኮ። አሁን እንግዲህ እሷ እንዳለችው ልመልስ ወይስ? እንደፈለከው መልስ። እኛ ግን ቸኩለናል። እንደውም ወረቀት ሲሰጠኝ አባዝቼ አካፍዬ መልሳለሁ። ምን ጋሼ? እኔ ተስማምቻለሁ። ልሄድ አሁን። ሙሉ ስብሰባ ሳይበትን ንቅንቅ የለም። እሄዳለሁ። እንዴ አበሩ፣ እንደው ድመትሽን ምን ያህል ብትወጃት ነው? የድመቷ ልደት ነው እንዴ ጋሽ ማሞ? ውይ ለካ ብሬ ሆኛለሁ። ግን እቺን ብትመልስልኝ ጋሼ። እንዴ አታይም እንዴ አረጋ? ድመቷን ፊቷ ላይ ተነቀሰቻት ብዬ እኮ ነው። እውነት ነው አበራሽ። እስኪ ፊትሽ ላይ ድመቱን አሳየኝ። ሄዶ ወደዛ ሜካፕ እንዳታበላሽብኝ። ሜካፕ ተሰርተሽ ነው? ምን ነው ታዲያ ሰው አይጠራም? ለምኑ? አንድ ድመት ለሁለት ልትነቀሱ? እርሶ ነበር የሚቸገሩት? አቤት መንታ ተከራይሽ እንደው። ለማንኛውም ጉዳይ ከምን ደረሰልኝ? ያው ጉዳዩ እኛም ያቅማችንን ብለናል። ጋሼ ግን እንደምን አደረጉልኝ? መቼም ችግሬ ገብቶታል። አበርዬ ረዳሻለሁ የኔ እናት። ልደትሽን ደግሞ ማክበር ይገባሻል። ምክንያቱም 21 ለመድረስ ብዙ ታግሰሻል። አዎ አይ ጋሼ እንባ ነው ዋይኔ ሞላ። አይዞሽ መበርታት። አዎ እና ምን ወሰኑልኝ? ይኸውልሽ እስከ ዛሬ 20ውን አክብረሽ እዚህ ደርሰሻል። ከዚህ በኋላ እኔ ደግሞ ለ30ው ክብረ በዓል ፈቅጄልሻለሁ። አበቃ። እንዲህ ጋሼ ገና እኮ ነኝ 30። የኔ እናት ለማንኛውም ሂሳብ አዋቂ ብታማክሪ ጥሩ ነው። ኮሚቴው በይፋ ፈርሷል።